ሰላም 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 እንደምን አላችሁ? ሁሉ ሰላም ነው? ጤንነታችሁ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? ሁሉ ነገር አማን ነው? እንዴት ይዟችኋል? ሁሉ ሰላም ነው? ዘሆል ሀበሺያ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። እኛ እንግዲህ ሁሉ ነገር አቅርበን በራችንን ከፍተን ጥርሳችንን ፈገግ ልባችንን ከፈት አድርገን እየጠበቀን እንገኛለን። ብዙዎቻችሁ በዚህ አጋጣሚ እየመጣችሁ እንኳን ደስ አላችሁ፣ እንኳን የራሳችሁ የቢዝነስ ባለቤት ሆናችሁ፣ በጣም ጎበዞች፣ በርቱልን፣ ጠንክሩልን ብላችሁ ለጎበኛችሁን ሁሉ የከበረ ምስጋናችንን እናቀርባለን። አሁንም ከጎናችን ስትሆኑ ለራሳችን፣ ለቤተሰቦቻችን፣ ለወገኖቻችን፣ ለሀገራችን የምንበቃ የምናግዝ ጎበዞች ነው የምንሆነው። አግዙን። ምን ማለት ነው? አጠገባችን ሆናችሁ ተረዱን። ያቀረብንላችሁን ምርቶች ብድግ አርጉና ውሰዱና ተጠቀሙ። ቅቤ ማንጠሪያው፣ ቅመማ ቅመሙ፣ ኮሰረቱ፣ ጌሾው፣ ብቅሉ ሁሉ ነገር አለ እዚህ ቤት። መታችሁ ብድግ ብድግ አርጉ። ይህ ሀገር ባህሉ ሽፎኖቹ በተለያየ ሁኔታ አሉ። እነዚህን የመሰሉ ቀሚሶች በጣም በተመጣጠነ መንገድ ያቀረብንላችሁ። የአቅራቦት ችግር ይኖራል፣ ውድ ናቸው ብዙዎቹ ስላየን በተመጣጣኝ ዋጋ ነው ያመጣንላችሁ። በዛ ላይ እንደ ኦፕሽን እዚህ ቤት እጣ አለ። ያንን እጣ ብትሳተፉ ብዙ ጥቅም አለው ብዬ አስባለሁ። ቤኔፊቱ ብዙ ነው እና የምታዩት የወንዶቹም የሴቶቹም ልብስ አለ። እንደገና የሎሬት አርቲስት አፈወርቅ ተክሌ የምናከብራቸው የምንወዳቸው ሰዓሊ እሳቸውም ጥበብ ያረፈበት ቲሸርትና ፊደሎቻችን ሀሁ ለሉ ያልነው ሀል ግዕዝ ለግዕዝ ያልንባቸው ፊደሎች ሁሉ እዚህ ይገኛሉ። ስኒና ጀበናው ሁሉ ነገር አለ። የመጣችሁ ብድግ ብድግ ስታርጉ እኛ ከስር እንተካለን ማለት ነው። ያ ነው መተጋገዝ። ለኢትዮጵያውያን መልካም ነው። ሁሌ መካሰስ ብቻ፣ ሁሌ መዘራረፍ ብቻ፣ ሁሌ መሰራረቅ ብቻ ለምን? ከዛ በተጨማሪ ዛሬ ትንሽ ማለት የፈለኩት ሰሞኑን ባለው ንፋስ ላይ ነው። ሰሞኑን ያለው ንፋስ ምን ይመስላል? አይዞሽ ገለቴ። እሺ አይዞሽ ገለቴ። ብዙ ማለት አልፈልግም። እዛ ጋር ብዙ እውቀቱም ብዙ ጃጅ ማድረግም ስለማልወድ ብዙ ጊዜ፣ ነገር ግን አንድ ማስተማሪያ ነገር ያለ ይመስለኛል። ባልና ሚስት የምንሆንበትን ፐርፐዝ ሁልጊዜ ማወቅ ያስፈልጋል። ባልና ሚስትነት ንብረት ቆጠራ ነው ወይ? ንብረት ቆጠራ ከሆነ መጨረሻችን ይሄ ነው። ውርስ ከሆነ መጨረሻችን መገዳደል ነው። በሌላ ጊዜ በሰፊው መጣበታለሁ። ብዙ ከአንድ እናት ከአንድ አባት የተወለዱ በአብዛኛው የሚያሳዝነው ከተለያየ አባትና እናት እንኳን የተወለዱ ያው ይገባናል። ገባችሁ? በአንድ በኩል የሌላ ሰው ነው፣ በአንድ በኩል የሌላ ቤተሰብ ነው፣ በአንድ በኩል ሌላ ቤተሰብ ነው። ያም ቢሆን ግን አስፈላጊ ነው ብዙ አልልም። ነገር ግን እንደዚህ አይነት ችግሮች ይከሰታሉ፣ ብዙ ጊዜ ይከሰታሉ። ስለዚህ ባልና ሚስት ስንሆን መጀመሪያ ሁልጊዜ ከንብረት ውጪ በሆነ ከጥቅም ውጪ በሆነ ያፈራችሁ ወይ ያፈራው የጋራ ንብረት ነው ብሎ ትተነው ስለምንሄድ በዛ ሂሳብ ውስጥ ብንኖር፣ ከዚች ቀምቼ ወደዛች ይዤ የሄድኩት ነገር ጥቅም እንደሌለው ብንረዳ፣ ምንም የማይረባን ምንም የማይጠቅመን መሆኑን ብናውቅ እሱ መልካም ነው ብዬ እላለሁ። በተረፈ እኔ ከፖለቲካውም ከምንም ውጪ ስለሆንኩ ብዙ ምለው ነገር የለም። ብዙ ሰዎች ጉዳዩን ሲያራግቡት አይቻለሁ። ነገር ግን አንድ ነገር ማለት የምፈልገው ለሁሉም እግዚአብሔር ያየናል ብሎ ማሰቡ ጥሩ ነው። አስፈጻሚዎችም ተፈጻሚዎችም፣ አድራጊዎችም ተደራጊዎችም ጥንቃቄ ይሻል። ጉዳዩ በጥቅም ውስጥ ብቻ እንዳይሆን ፍላጎቱ። ትዳር ደረጃ ሲደረስ
በጥቅም ብቻ እንዳይሆን ነገሩ፣ በውለታ እንዳይሆን ነገሩ፣ በፍቅር ቢሆን በመዋደድ ቢሆን ጉዳት የሚባል ነገር የለውም።